አርቲስት መኮንን ላከ ጉድ ተሰራ። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው ምን ለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል እንዲያለ ጊዜ። ኮሜዲያን ደረጀ ኃይሌ ምን እየሆነ ነው? እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። ጥቂት ሳምንታት በፊት ታሞ በርካቶች እየሄዱ የጠየቁት እንዲሁም ደግሞ ከጎኑ ሆነው በስልክም ያበረታቱት እንዲሁም መልካም ምኞት የተመኙለት እንዲሁም ደግሞ ድኖ ወደ ቤቱ ገብቶ ብሶበት ተመልሶ ወደ ሐኪም ቤት የገባው ኮሜዲያን አሌክሶ አሁን ላይ እንግዲህ መራመድ መቻሉ በርካቶች ደስ ብሏቸዋል። ከነበረበት ህመም ድኖ አገግሞ መራመድ በመቻሉ በርካቶች ደስ ብሏቸው መልካም ምኞት እየተመኙለት እንዲሁም ደግሞ ደስታቸውን እየገለጹለት ይገኛሉ። እስቲ ይህችን ቪዲዮ ተጋበዙልኝ። ታሞ በተኛ ሰዓት በርካቶች እንግዲህ መልካም ምኞት እየተመኙለት እንዲሁም ደግሞ ተጣልቷቸው የነበሩትን ጓደኞቹን በህመሙ ምክንያት መታረቅ ወይም ደግሞ የመታረቁ ምክንያት ህመሙ በመሆኑ እሱ ራሱ ደስታውን እየገለጸ ነበረ። እንግዲህ አሁን በምታዩት መልኩ ድኖ አገግሞ ለመራመድ በመብቃቱ በርካቶች ደስታቸውን እየገለጹለት ይገኛሉ። እኔም ከዚህ ጋር ፈጣሪ ጨርሶ ፈጽሞ ምሮ ለቤት ያብቃ፣ ወደምትወደው ስራህም ይመልስ ለማለት ወዳለው እናንተ መልካም ምኞት ተመኙለት። ወደ ሌላ ጉዳይ እናልፋለን። በታዲያስ አዲስ ፕሮግራም እንግዲህ አንድ መልእክት አዘል ቪዲዮ ነበረ። እሱ ምንድነው ሁላችንም ይመለከተናል፣ ትውልድን ለማዳን ይመለከተናል ሲሉ በርካቶችን እንግዲህ አንድ የውይይት ቆይታ ነበራቸው። እስቲ ቪዲዮን እየጋበዝኳችሁ ሐሳባችንን እንሰጥበታለን። በቅድሚያ ቪዲዮን ተጋበዙልኝ። ባለፈው ከኛ ቤት ስንወጣ በጀርባ በኩል እንደምንወጣውና በዚህ በኩል ለኮንስትራክሽን ተብሎ ተቆፍሮ መሰረት ወጥቶለት የተተወ በክርክር ላይ ያለ ቦታ አለ። በዚህ በኩል የኛ ቤት የኛ ግቢ ጀርባው ነው። ማንም ሰው ወደዛ ጋራ አይመጣም። አንለስ ከዚህ ግቢ የሚወጣ መኪና ካልሆነ በዛ በጀርባ የሚሄደው እግረኛም በዛ በፊት ለፊት ነው የሚሄደውና ጭር ያለ ቦታ ነው። በጣም ትንንሽ ልጆች ናቸው፣ ዩኒፎርም የለበሱ የሃይስኩል ልጆች ናቸው። እያጨሱ ነው። ሲጋራ አይደለም እያጨሱ ያሉት፣ ሲጋራ አይደለም እያጨሱ ያሉት፣ ቬፕ አይደለም እያጨሱ ያሉት፣ የባሰው ነው እያጨሱ ያሉት። ሽታው በጣም ነው የሚሰነፍጠው ስታልፍና እስቲ ዝም ልበልና ልለፍ ወይስ ለምንድን ነው የምታጨሱት ልበላቸው ብዬ አሰብኩኝ። መስኮት ዝቅ አደረኩኝና ወይ የተጠጋዋቸው ነው እንትላቸው ምንድነው ልላቸው፣ ለምንድን ነው የምታደርጉት እረፉ ልላቸው። ምን ታፈጫለሽ አለኝ። ትንሽ ልጅ እኮ ነው እንደው አንቱ ብሎ ሊያናገረኝ ይገባል። ምን ታፈጫለሽ አለኝና አሁን ዛጋ ብናገር ቢወረውሩብኝ እሷ የሆነ በዚህ ልክ ደፋር ከሆነ ማድረግ የምችለው ነገር እናድርጋለሁ። ጣቢያ ሄጃለሁ፣ ዛጋ ልጆች እንደዚህ ያጨሱ ነው ብዬ ተናግሬያለሁ። ጣቢያ ላይ ያሉ ሰዎች አሁን እዛ አካባቢ አሁን አሳቻ ሰዓት ላይ ፖሊሶች የመጡ ቼክ ያደርጋሉ ያያሉ የሚሆነውና እንዳልከው ያስፈራናል። ልንናገር ስንሄድ ወይ ሰድቡናል ወይ ይመቱናል። ህፃናት ልጆች ናቸው ደግሞ አገናዝበው የሚሄዱበት እድሜ አይደለም። መማታትም መሳደብም ክብር ማጣትም ሊኖር ይችላል። ግን ደግሞ ከአቅማችን በላይ የሆነውን ነገር አቅም ላለሰው አሳልፎ መስጠትም ጥሩ ነው። ልክ ነው። ሄደን በቃ እዚህ ጋር ያጨሱ ቆነ ያጨሱ ነው። አንድ ቀን ይደር ይግባ ህፃን ልጅ ይሻለዋል እኮ አይደለ? ፖሊስ ጣቢያ ገብቶ አንድ ቀን ቢያድር ከእድሜ ልክ ከሚመጣበት ጣጣ የተሻለው ነው የሚሆነውና በነዛ መንገድም ራሳችንንም ልጆቻችንንም መጠበቅ የምንችል ይመስላል። አዎ ይመለከተናል። ስንቶቻችን ነው በሰፈር ውስጥ እንግዲህ ታዳጊዎች እንዲሁም ደግሞ የጎረቤት የሰፈር ልጆቻችን እንግዲህ እያጨሱ ወይም ደግሞ በተወነ ሱስ ውስጥ አላስፈላጊ የሆነ ህይወታቸውን ሊያበላሽባቸው የሚችል ነገርን እየሞከሩ ስናይ ምን ብለን እናቃለን ወይንስ ዝም ብለን ነው የምናልፈው? ሁላችንም ኃላፊነት ይሰማናል ወይም ደግሞ ይመለከተናል ብዬ አስባለሁ። እንደዚህ አይነት ነገር ስንመለከት እንደው ሄደን እንኳን ባናስተላቸው ተው ወይም ደግሞ አይጠቅማችሁም ብለን ሐሳባችንን ሰተንበት ልናልፍ ይገባል ብዬ ሐሳቤን ስትፈልጋለሁ። ወደ ለመናገር
ይመለከተናል ወይንስ አይመለከተንም? እስቲ ኮሜንት ሴክሽን ላይ እየገባችሁ ጻፉበት፣ እንመካከርበታለን። ወደ ሌላ ጉዳይ ስንገባ እንግዲህ በመግቢያ ላይ እንደገለጽኩላችሁ አርቲስት ደሳለኝ ኃይሌ እንግዲህ የተሰጠውን ኃላፊነትን ወይም ደግሞ ለራሱ የሰጠውን ኃላፊነትን ተወጥቶ በርካቶች እንግዲህ ደስታቸውን እየገለጹለት እንዲሁም ደግሞ አድናቆታቸውን እየቸሩት ይገኛሉ። ምን አድርጎ ነው? እስቲ ከሞላ ጎደል እቺን ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። እግዝእትነ ማርያም አርጌ ጸሎትነ ዋስተሰሪ ኃጢአትነ ወንበሩ ለግዚእነ ለዛብላነ ዘንተብስተ ወለዛስከነ ዘንተጽዋ ወለዘሰርዓ ለነ ሲሳይነ ዋራዘን ወለስታክተ ሰለነ ኩሉ ኃጢአትነ ወለዘወሀበነ ሥጋሁ ቅዱስ ወደሙ ክቡረ ወለዘአብጽሐነ አስራትሽን ለዝቋላ እናትሽ ላለችበት ወስደሽ እየሰጠሽ አስራት በኩራቱ ለሷ እዛ ለምትፈልገው መንፈሳዊ ጉዳይ እንዲሁን አደራዬን አስበሽበታል። መቼም አውቃለሁኝ፣ ግን ህዝብም እንዲያውቅ ሁሌ ወር በገባ በ5 የየወሩን አስራት ለዝቋላ አቦ ገዳም ፕሮሚስ ነው እና ሁሉን ያደረገ እግዚአብሔር ክብሩ ይስፋ። ምክንያት ያደረገናልና ልባችን ከፍተን ቆየን ብለው ሁሉም ኢትዮጵያውያን በሙሉ ነው እግዚአብሔር ልባቸው መሻት ያውቃል፣ ቤታቸው ወደላቸውን ጸሎታቸውን ያውቃልና እሱ በሙሉ እንዲሞላላቸው ነው የምንጸልየው። እግዚአብሔር ስትል እግዚአብሔር ያክብርልን። የጸገነት ይሄ ትንሹ ነው ጅማሮ። ኢትዮጵያ ሰማይ ስር የምናይሽ ቆቆሞ ነው። ልጆቻችንን ሲደግሙ የምናሳይበት እህቶቻችን ሲደግሙ ይሄው ጸገነትን አታየው ብለን ምሳሌ ሆነሽ ተቀበላለች። ዓለም አሁን በቀላሉ ለቅም እንደመጣች ታውቂያለሽ አምልጠሽ። ስለዚህ አሁን ዳቢሎስ ያለ የሌለውን ነገር በሙሉ ጭኖ ነው የምናሸንፈው። አሸናፊ እግዚአብሔር ጋር ተጣብቆ ብቻ በእኛ ጉልበት፣ በእኛ እውቀት፣ በእኛ ጥበብ በፍጹም አሸንፋችን። ስለዚህ እግዚአብሔር ጋር መጣበቅ፣ እግዚአብሔር ጋር መሆን፣ ከዛ ደግሞ ትልቁ ተደርሰሽ አይደል? ከዛ በኋላ አግብታ አይደል? ወልዳ አይደል? እሷ ልጆች ማየት አትናፍቁ? በዛ ታሪክ ውስጥ ያለው እጅግ በጣም ደስ ይላል። በነገራችሁ ላይ ታዋቂ ሰዎች የሚሰጣቸውን ኃላፊነት ብቻ ሳይሆን ራሳቸው ለራሳቸው የሚሰጡት ኃላፊነትም አለ። እንግዲህ በንቁ ፖድካስት ላይ ቀርባ እቺ እህታችን የህይወት ታሪኳን ካጋራች በኋላ የበርካቶችን ልብን መንካት ትችላለች። በርካቶችም እንግዲህ ከጎኗ ሆኖ አይዞሽ በርቺ እያሉትም ሲያጽናኗት ነበረ። እንግዲህ ከህዝብ መካከል የወጣ ነውና አርቲስቶችም ልክ እንደኛ ሰው እንደመሆናቸው ያህል አርቲስት ደሳለኝ ኃይሌም እንግዲህ ልቡ ተነክቶ የእሷን ታሪክን ከሰማ በኋላ ከጎኗ ለመሆን ወይም ደግሞ የአቅሙን ሰፖርት ሊያረጋት ቃል ገብቶላት ነበረ። እንግዲህ እስከ ጸጉር ቤት ምርቃቷ ድረስ ከጎኗ ነበረ። እንዲሁም ደግሞ መልካምና ገንቢ የሆኑ የህይወት ምክሮችንም አንድ ላይ አክሎ መክሯታል። እጅግ በጣም ሊደነቅ ይገባል። አርቲስቶች እንደዚህ አይነት መልካም ስራ ሲሰሩ ልናበረታታቸው ይገባል ብዬ ሀሳብ ይሰጣለሁ። እናንተስ የአርቲስቱን ተግባር እንዴት ተመለከታችሁት? ሀሳባችሁን ስጡበት። እዚሁ ጋር እንዳለን ከአርቲስቶች ጋር ተያይዞ በመግቢያ ላይ የገለጽኩት የኮሜዲያን ደረጀ ኃይሌ ጉዳይ እንግዲህ እጅግ በጣም የበርካቶችን ትኩረት የሳበ በርካቶችንም እንግዲህ ያስገረመ ድርጊት ነው። ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር፣ ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይህንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንጻር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ
ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስኪ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እውነት ለመናገር ይህንን ጉዳይ ስንቶቻችሁ ታውቃላችሁ? ምናልባት የምታውቁት ሊኖር ይችላል፣ እንደ አዲስ ነው የምትሰሙትም ሊኖር ይችላል። በነገራችሁ ላይ እንደዚህ አይነት መልካም አርቲስቶች ወይም ደግሞ መልካም ሰዎችን ልናበረታታቸው ይገባል። ለሀገራችን እንደነዚህ አይነት መልካሞች ናቸውና የሚያስፈልጉን። በዚህ ሰዓት ደግሞ ፍቅርን እንዲሁም ደግሞ አንድነትን እንዲሁም ደግሞ መልካምነትን የሚሰብኩ ማንኛውንም ሰዎች ከጎናቸው ቆመን ልናበረታታቸው፣ ልናደንቃቸው እንዲሁም ደግሞ በትውልድ ውስጥ በመጪው ትውልድ ውስጥ እንደዚህ አይነት አመለካከት ያላቸውም ደግሞ እየደገፍን ልናበረታታቸው፣ ልናበዛቸው ይገባል ብዬ ሀሳብ መስጠት ፈልጋለሁ። ለማንኛውም ግን እኔ ከዚህ ጋር ለኮሜዲያን ደረጀ ኃይሌ አጨብጭቤያለሁ። እናንተም እስቲ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን ግለጹ፣ መልካም ምኞትን ተመኙለት። ወደ ሌላ ጉዳይ ስንሄድ መልካም ሰዎች እንግዲህ ለሀገራችን ድምቀት ናቸው። ለሀገራችንም እንግዲህ ዋስትና ምሰሶ መሆናቸው አይረሳም። እንግዲህ ከቅርብ ጊዜያቶች በፊት እንግዲህ ባለ አደራው ወይም ደግሞ ባላደራው እየተባለ የተቸገሩትን የሚረዳ ሰው እንዳለ ሁላችንም እናውቃለን። አሁን ላይ ደግሞ ባለጫማው የሚባል ደግሞ አንድ ወንድማችንም መጥቷል። እስቲ ለማንኛውም በሱ ጉዳይ ዶክተር ወዳጄኔ የሰጣት አንድ ሀሳብ አለች። ቪዲዮዋን ልጋብዛችሁና እመለሳለሁ። ምንድነው የተፈጠረው? እስቲ አንዴ ዶክተር ወዳጄኔን ሰምተን እንምጣ። ሰሞኑን ደግሞ አንድ ሰው ቪዲዮ ላከልኝና እኔ እምባዬ ሩቅ ነው። በእኔ ተቃራኒ ማለት ነው። የኔ ደግሞ በጣም ቅርብ ነው። ያንቺ ቅርብ ነው፣ የኔ ሩቅ ነው። ልብ ያዝናል እንጂ እምባዬ እንደውም በቃ በሚያነቡ ሰዎች ያስቀኑኛል። እንደነ አርቲስት ደሳለኝ አይነቶቹ እንባቸው ቅርብ የሆነ እና ቪዲዮ ላኩልኝና የሆነ ሰው ላከልኝና ከፈትኩት እና ይኸው ቲክታክ ላይ ነው ያለው። አንድ ልጅ ምንድነው የሚያደርገው? በጣም ችግረኛ ህፃናትን ባለጫማው ነው የሚባለው ልጁ። በጣም ችግረኛ ህፃናትን ይፈልግና ትምህርት ቤት እየሄዱ ብጥስጥስ ያለ ነጠላ ጫማ የሚያደርጉ ልጆች ወይም ደግሞ ባዶ እግራቸውን የሆኑ ልጆችን ያስቆማቸውና ቁጭ አድርጎ እግራቸውን በእርጥብ ፎጣ ይጠርግና አዲስ ካልሲ ያደርግላቸዋል፣ አዲስ ጫማ፣ አዲስ ስኒከር ያደርግላቸዋል። የልጆቹ ሪያክሽን ልጇን ትምህርት ቤት እያደረሰች ያለች እናት እንዴት እንደምትሆን በጣም አስደናቂ ነው። ይኸው ባለጫማው የሚባል ነውና እንዲህ አይነት ሰዎች ይመጣሉ ምድሪቱ ላይ በቃ ተስፋ እንዳንቆርጥ የሚያደርጉን በጣም ድንቅ ስራ ነው። እኔ ላበረታታው ፈልጋለሁ። ሳፖርት መደረግ አለበትና ስታየው ነው የሚገባሽና እኔ አንደኛውን አይቼ ጫማውንም አረገለት። ከዛ ስለ ምግብ ሲጠይቀው ቤት ውስጥ የለም ይበላል። ቁርስ ምን በላ ሲለው አልበላሁም አለው። ለምን ሲለው የለም ይበላል። እናትየውም ስጠይቅ የሚበላ ነገር የለም። ከዛ ፈንድሬስ ያደርግላቸው ደግሞ እርዳታ ብሎ አይደለም የፍቅር ስጦታ ብሎ ነው የሚያደርግላቸውና እንዲህ አይነት ሰዎች ያስፈልጉናል። ህዝብ መካከል በጣም በጣም ህይወታችንን ያሳምሩታል፣ ብርሃን ይሆኑልን። ከአንደበትህ የሚወጡት ቃላቶች ደግሞ አካል አላቸው፣ ይንቀሳቀሳሉ እና ውስጥን ያንጻሉና እጅግ በጣም ዶክተር አመሰግናለሁ። በባለጫማው ስም እጅግ በጣም አከብረሃለሁ፣ ወድሃለሁ። ብዙ ትውልድን የምታነጽ የብዙ አይምሮን የምታስተካክል ቀና ኢትዮጵያዊ ነህና እኔም ሳላመሰግን አላልፍም። እኔ ደግሞ በአንተ አንደበት መጠራቴ እጅግ በጣም እውነት ደስ ብሎኛል ዶክተር፣ እግዚአብሔር ያክብርልኝ። ያው ባለጫማው አንድ ጫማ ለአንድ ተማሪ የፍቅር ስጦታ ነው እንዳልከው። ያንተ አገላለጽ ደግሞ የኔን ስራዎች አካል ሰጣቸው፣ ሲንቀሳቀሱ አየው፣ ሲንቀሳቀሱ ሰማው እና ዶክተር እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብዙ እንድሰራ ነው ያደረከኝና
እና በምታደርገው ነገር ለትውልድ በምትሰራው ነገር እጅግ በጣም ላመሰግንህ እወዳለሁ። ምክንያቱም ማይንድ ላይ የሰው ማንነት ላይ እና ባህሪዎች ላይ ስትሰራ ያለውና ሌሎችንም ወጣቶች ደግሞ እንደዚህ ተደብቀው የሚሰሩ ወጣቶች አሉ። እነሱንም ደግሞ እንድታበረታታቸው ስል ጥሪ ላንተ አቀርባለሁ። እውነት ለመናገር እንደዚህ አይነት መልካም ሰዎችን ልንደግፋቸው ልናበረታታቸው ይገባል። ይህ የምታዩት ወንድማችን ከተለያዩ ሰዎች እንግዲህ የተወሰነች ብር እየሰበሰበ ለተቸገሩ ልጆች እንግዲህ ጫማ እየገዛ ይረዳል። ልናበረታታው ይገባል። እንግዲህ ዶክተር ወዳጄኔ በተሻለ ሁኔታ እንግዲህ ገልጾታል። ለማንኛውም ለሀገራችን እንደዚህ አይነት ሰዎች ያስፈልጉናል። እናንተስ በእነዚህ ሰዎች ላይ ሀሳብ ካላችሁ ግለጹልኝ። ወደ ዋናው ጉዳይ መኮንን ላከ ምንድነው የገጠመው? እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። ይደክማል። ለስንቱ ሳስረድ ትችላለህ። ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣው በተሸለምከው መኪና ነው? አይ እሱ ፎቶውን ይዟለሁ። መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ። እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የተዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸው መገናኛ ብዙሃን ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። ከጥቂት ሳምንታት በፊት መኮንን ላከ በሰይፉ ሾው ላይ ሰይፉ ኦን ኢቢኤስ ላይ ቀርቦ እንግዲህ ጥሩ ጊዜ አሳልፎ ነበረ። በዛ ላይም እንግዲህ ቃል የተገባለት መኪና እንዳልሰጠው በራሱ አንደበት ተናግሯል። ድርጅቱም እንደሸመጠው ወይም ደግሞ ቃል የገባለትን እንዳልሰጠው በራሱ አንደበት ሲናገር በርካቶች እንግዲህ በሰዓቱ ያንን ቃል የገባለት በእሱ ስም ማስታወቂያ እየሰራበት ነው ብሎም እንግዲህ ሀሳባቸውን ይሰጡ ነበረ። በነገራችሁ ላይ ድርጅቱ የሰጠው መግለጫ ወንድማችን እንደተናገረው ነው። ራሱ መኮንን ላከም እንግዲህ የድርጅቱ የሰጠውን ኃላፊነትን አልተወጣም ሲል በራሳቸው አንደበት ተናግረዋል። እስቲ እናንተ ይህንን ጉዳይ እንዴት ተመለከታችሁት? ሀሳባችሁ ስጡበትና እንወያይበታለን። ወደ ሌላ ጉዳይ ስንገባ እንግዲህ በትላንትናው ዕለት አንድ ቪዲዮ የበርካቶችን ትኩረትን ሲስብ ነበረ። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለም ጫፍ ነኝ። እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ ሳምንቱ ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው እኔ ራሱ ሲያጠፋ ከዚህ በኋላ አልወቅስም።
አሁን ላይ የመከራ ዕቁብ ደርሶት የሚወጣለት ደግሞ ሀዘኑን የሚገልጽ ተረኛ ሰው ማን ነው ማለት ነው የጀመርነው እንጂ ሁላችንም በየተራ ሀዘናችንን፣ ችግራችንን፣ እንጉርጉሯችንን፣ ስቃያችንን በዚህ በሶሻል ሚዲያ ዘመን ማንም ሰው ችግሩን ደብቆ በማይዝበት ገበና የሚባል ነገር በሌለበት ዘመን ላይ አውጥተን እየተናገርን ነው ያለን። አንዳንድ ችግሮች እዚህ ሶሻል ሚዲያ ላይ ቫይራል ይወጣሉና ሰዎች ቫይራል ነገር ይወዳሉ። ቫይራል የወጡ ችግሮች ደግሞ ቻሌንጅ ይደረግላቸዋል። እስቲ ቻሌንጅ እናድርግ፣ የዚህን ሰው ነገር እንቀይረው፣ ይህን ሰው እንደግፈው ይባላል። በጣም ጥሩ ነገር ነው ቻሌንጅ አድርጎ ሰውን መደገፍ፣ ሰውን ማንሳት። ለዛም ግን ችግር ቫይራል መውጣት አለበት። ሰዎች ካልተመለከቱት፣ ችግር ብዙ ላይ ካላገኘ፣ ብዙ ሰው ካልተመለከተው ማንም ሊረዳህ ይነሳል። ራሱን ችሎ ቻሌንጁም በጣም መልካም ነገር ቢሆንም አንድ ሰው ለማንሳት የምን ያህል ሚሊዮን ሰዎች ህይወት በቻሌንጅ ልንለውጥ እንችላለን የሚለው ጉዳይ ያሳስበኛል። ኢትዮጵያ እንደ ሀገር በሚሊዮኖች የሚቆጠሩ እቺን እህቴን የሚመስሉ በየቤታቸው ህመምና ሀዘናቸውን ተሸክመው እንባቸውን የሚያፈሱ ብዙ ሰዎችን ተሸክማ የያዘች ደሃ ሀገር ናት እና አይ ቲንክ መለወጥ ያለብን ሲስተም ይመስለኛል። በዚህ ነፃ ገበያ ላይ ነጋዴዎችና ባለሀብቶች ደግሞ ትልልቅ ቦታ ላይ ያሉ ሰዎች ራሳቸውን ተጠቃሚ በሚያደርግ መልኩ በሚሊዮን የሚቆጠረውን ህዝብ እንደፈለጋቸው እንደ እንዝርት ሲያሾሩትና ወደፈለጉበት መንገድ ልክ እንደ መስኖ ውሃ እየቀደዱለት መስመር ሲያበጁለት ሲስተዋላል። በመቶ ሚሊዮን የሚቆጠር ህዝብ የራሱን ዕጣ ፈንታ በራሱ መወሰን አለበት። ይህን ስናገር ስለ አመጽ፣ ስለ ነውጥ፣ ስለ ብጥብጥ፣ ስለ ክፋት፣ ስለ ተንኮል፣ ስለ ፖለቲካ እያወራው አይደለም። ይህን ስናገር ስለ ህዝብ አቅምና ስለ ህዝብ ጉልበት እያየው እያንዳንዳችን ኪሳችን ውስጥ ያለው ገንዘብን ባለማውጣት በጣም ብዙ ነገር መለወጥ እንችላለን። የዳቦ ዋጋ ለማይቀንሱልን ስግብግብ ነጋዴዎች፣ የስንዴ ዋጋ ለማያሳንሱልን፣ በሀብት ላይ ሀብትን መደርደር ለሚፈልጉ በቃል ለማያውቁ ሆዳሞች እኛም ኪሳችን ውስጥ ያለችዋን 50 ብር የሚሆን 10 ብር በመከልከል የነሱን ኢኮኖሚ በሁላችንም ኪስ አቅም መዋጋት እንችላለን ብዬ አስባለሁ። ለምሳሌ ዳቦ 1 ወር 2 ወር መመገብ ብናቆም አንመገብም ብንልና እነ እትዬ ባዩሽና እነ እትዬ አስካሉ በየሰፈሩ የሚጋግሩትን አምባሻና ቢጤሌ ነገር እየገዛን መመገብ ብንጀምር አንድ የእነ እትዬ አስካሉን ኢኮኖሚ መገንባት እንችላለን። ሁለት የነዚህ ጥጋበኛ ስንዴ ሻጭ ዳቦ ሻጭ የሆኑ ሰዎች እነሱ በገዛ አቅማቸው ስንዴውና ጤፉን ይዘው ህዝብን በፈለጉት ዋጋው እያወጡ እየተመኑ ለሚያሰቃዩ አሰቃዮች መልስ መስጠት እንችላለን ብዬ አስባለሁ። ለምን ህዝብ እንደ ህዝብ የተበተነ አቅምና ኃይል ስለሆነ ይዞ እያባከነ ያለው አንድነት ፈጥረው ራሳቸውን ለማበልጸግ የተከማቹ ጥቂት ሰዎች እንደፈለጉ እንዲዘውሩትና እንደፈለጉ እንዲያንቀሳቀሱት ራሱን ያመቻቸ ይመስለኛልና እዚህ ላይ እንግዲህ ኢትዮጵያ ውስጥ ያላችሁ ሶሻል ሚዲያ ኢንፍሉዌንሰሮች ምን እንደምትሰሩ አላውቅም። ፋንሲ ላይፎቻችሁን ታሳዩናላችሁ። በህዝብ ላይክና በህዝብ ኮመንት የሰበሰባችሁትን ዕውቅና መልሳችሁ ለህዝብ አገልግሎትና ለህዝብ ዓላማ ልታውሉት ሲገባችሁ እናንተ ግን የእናንተን ምቾትና ቅንጦታችሁን በካሜራ እየቀረጻችሁ በልቶ ማደር ለከበደው ምስኪን ማህበረሰብ በሞባይሉ በኩል ታስተላልፉለታላችሁ። ልክ እንደዚህች አይነት በአከራይ ስግብግብነት ቤት ማግኘት ያልቻሉ ልክ በቤቶቻቸው እንደሚያለቅሱ ሚሊዮኖች አይነት በስግብግብ ነጋዴዎች ምክንያት መመገብ ራሳቸውን መቻል ያልቻሉ በጣም ብዙ ሰዎች አሉ። እነዚህ ሰዎች አስተባብረን ድንጋይ ሳንወረውር ጎማ ሳናቃጠል ስርዓትና ህግን ሳንጥስ ኪሳችን ውስጥ ያለውን 50 ብርና 100 ብር ብቻ ለወርና ለሁለት ወር ቦይኮት በማድረግና ይህንን ነገር አንገዛም ብለን እንደ ህዝብ በመወሰን የስጋን ዋጋ ብትሉት የጤፍን ዋጋ የስንዴን ዋጋ ብትሉት የሌላውንም ዋጋ መቀነስ እንችላለን። ነፃ ገበያ የነጋዴውና የሸማቱ ፍላጎት ላይ የተመሰረተ እንደሆነ እነሱ በፈለጉት መንገድ እንዲዘውሩን ባለመፍቀድ የራሳችንን ዕጣ ፈንታ በራሳችን እንድንወስን ማድረግ ከቻለን ነገም ከነገ ወዲያ አቅምና ጉልበትን ወደ ህዝብ ማስገባት እንችላለን የሚል ሐሳብ አለ። እህት ዓለም አታልቅሺ፣ ቀን ይመጣል። ቀኑ የሚመጣው ግን የተበታተነው የህዝብ ጉልበትና አእምሮ
በአንድነት ለአንድ ዓላማ መቆም ሲችል ነው ብዬ አስባለሁ። በዚህ ውስጥ የሚሞት ሰው አይኖርም፣ የምንጎዳው የምንገለው ሰው አይኖርም። ግን የገዛ ገንዘባችንን በመተባበር አልሰጥም በማለት ኢኮኖሚውን ሊያረጋጋልን የሚችል አካል ከሌለ ራሳችን ማረጋጋት እንችላለን ብዬ አስባለሁ። ይመቻችሁ። አቤል አቡነ ትክክለኛ ንግግር የተናገረ ይመስለኛል። እውነት ለመናገር ሁላችንም የሆነ ችግር ወይም ደግሞ የኑሮ ውድነት ሲመጣ አቅም ያለው ያን ነገርን ምንም ችላ ብሎ እንግዲህ የራሱን ህይወት ይኖራል። አቅም የሌለው ደግሞ ተቸግሮ ተበድሎም ተለቅቶ ያቺኛውን የመከራ ጊዜ ለማሳለፍ ይታተራል። ሁላችንም በአንድነት ግን አላስፈላጊ ኑሮ ውድነቶችን፣ የዋጋ ግሽበቶችን፣ እያንዳንዱ ነገሮችን ልንናገር ወይም ደግሞ ልንቃወሙ ይገባል የሚል ሐሳብ አንጸባርቋል። በዚህ ጉዳይ ላይ እስማማለሁ። ምክንያቱም በተለይ ቤዚክ ኒድ የሚባሉ ነገሮች ላይ ያለው የዋጋ ጭማሪ ከባድ ነው። በነገራችሁ ላይ በአከራዮች ላይ መፍረድ አይቻልም ለማለት ወዳለሁ። ለምን ካላችሁ በተዘዋዋሪ ኑሮ ውድነቱ እነሱንም ስለሚነካቸው እነሱም እንግዲህ በሚያከራዩት ወይም ደግሞ በገቢያቸው ላይ የዋጋ ጭማሪ ቢያደርጉ ምንም የሚደንቅ ነገር አይደለምና ይሄን ጉዳይ ለመወያየት ያህል ይዤላችሁ መጥቻለሁ። ሐሳባችንን እንለዋወጥበታለን። እስቲ ለማንኛውም ኮሜንት ሴክሽን ላይ ጻፉልኝ። እስኪ ዛሬ ደግሞ የሀገር ባለቤት ነን ብለው እርስ በርሳቸው የሚፋለሙ 3 የኢትዮጵያ ክልሎች የህዝብ መዝሙራቸውን እንደሚመስል ከ10 ሬት እናደርጋለን። እነሱም እንግዲህ ትግራይ፣ አማራና ኦሮሞ ናቸው። አቴንድ ኦፍ ቪዲዮ የትኛው የህዝብ መዝሙር እውነት ሰላምን ይሰብካል የሚለውን ሐሳባችሁን ኮሜንት ሴክሽን ላይ ታስቀምጣላችሁ። ከትግራይ ክልል እንጀምራለን። ሌትስ ጎ። ሶ ጋይስ ቪዲዮ እየሰራው ያለ ድንገት መብራት ጠፋብኝ፣ ግን ችግር የለውም እንቀጥል። የመጀመሪያ የትግራይ ክልላዊ ብሔራዊ ህዝብ መዝሙር የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። መስመር ነው አቋም ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። በፀሐይ ባህሩሩ በቁር ነፍሳችን ዋይ ጥማት አለት ይሁን ትራሳችን፣ ዋሻ ይሁን ቤታችን። ሌትም ቀንም ጉዞ ይድከመን ይራበንም። አቋም ነው ኃይላችን፣ ህዝብ ነው ኃይላችን። በፍጹም አንሸነፍም። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። አቋም ነው ኃይላችን፣ ህዝብ ነው ኃይላችን። በፍጹም አንሸነፍም። በህዝቦች እንከበብ፣ መሬት ይጥበበን። የጠላቶቻችን ጥርስ ስጋችን ውስጥ ይቀርቀር። ስጋችን ላሞራ፣ ደማችን እንደ ጎርፍ ይፍሰስ። አጥንታችን ይድቀቅ፣ ዱቄት ሆኖ ይበተን። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። የጦር መሳሪያ መርዝ፣ ፋሽስታዊ ንዳድ ሚሊዮን ጠላቶቻችን ፊታችን ላይ ይርገፉ። መስዋዕትነት፣ መቁሰልና ኪሳራም እንከፍላለን። የከፋ መከራ ቢመጣ ወደን እንከፍላለን። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። አሸናፊዎች ነን። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። አሸናፊዎች ነን። 3 ጊዜ ማለት ነው። ይህን ይመስላል። አሁን ደግሞ የኦሮሚያ ብሔራዊ ክልላዊ ህዝብ መዝሙር ኦሮሚያ ኦሮሚያ የትልቅ ታሪክ ባለቤት የኦሮሞዎች ማዕከል የገዳ ስርዓት ማህደር የህግና ስርዓት ምድር የጨፌ ኦዳ እናት የታደልሽ ለሚቷ ሁሉን አብቃይ
የ100 ዓመት ግፍን በደም አጠብንልሽ። በውድ መስዋዕትነት ሰንደቅሽን ከፍ አደረግን። ደስ ብሎናል፣ ደስ ይበልሽ። ቦኮ ጎዳችንን አስመለስ። ሰላምና ዲሞክራሲ፣ ሰብአዊ መብት፣ አስተማማኝ ልማት፣ ፈጣን እድገት፣ ከሌሎች ህዝቦች ጋርም በፍቅርና በአንድነት ለመኖር ዋስትና ጽኑ ዓላማ አድርገን ኃይላችንን አንድ አድርገን ተነስተናል። ተማመኝብን። ኦሮሚያ ለምልሚ፣ ብልጽግና ኑሪ ይላል። ኦኬ ናው የመጨረሻ ደግሞውን የአማራ ብሔራዊ ክልላዊ ህዝብ መዝሙር የታታሪ ህዝቦች ሶ ጋይስ የሶስቱ ህዝብ መዝሙር ይሄን ይመስላል። ከ10 ሬት አድርጉት። የትኛውን ሰላምን ይሰብካል? ፒሲ መጫችሁ የሶስቱንም ብሔሮችን የብሔራዊ መዝሙራችን ወይም ደግሞ የክልሎቻቸውን መዝሙር ወንድማችን ግልጽ አድርጎ በአማርኛ እየተረጎመ እንግዲህ አሰምቶናል። እንግዲህ በወንድማችን ሐሳብ ተነስታችሁ እናንተ የትኛው ይመስላችኋል ወይስ የትኛው ትክክል ነው የትኛው ትክክል አይደለም የሚለውን ሐሳባችሁን ግለጹልኝና በቀጣይ ቪዲዮ ሲመጣ ቃል ገባለሁ የመጀመሪያ መነጋገሪያችን ይህ ይሆናል ብዬ ነግራችኋለሁ። እስከዛ ድረስ ግን ሰላም ቆዩልኝ ቤተሰቦች። ለዛሬ ይዤላችሁ የመጣኋቸው ጉዳዮች እንግዲህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ላመሰግናችሁ እወዳለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ። እወዳችኋለሁ።